ማን አርጀንቲና ካምባክ አድርጎ አሸነፉ። ማን ቱዌል የመጨረሻ ተቀመረ። ማን በጣም ነው የተቀመረው። ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው። አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት። ገብቷችኋል? ሜሲ ብቻውን ማጂክ ሰራባቸው። ብቻውን ሁለተኛውን ጎል አይታችኋል? ማን ሁለተኛውን ጎል አይታችኋል? ምን አይነት ክሮስ ነው ያደረገለት? በቀኝ እግሩ ማለት ነው። እግዚአብሔርን ማለት ነው። ምናየውን ነገር አፕሪሺየት ማድረግ አለብን። ማን ምን አይነት አሲስት ነው። ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው። ስንት ኳስ ነበር ሲሞክር። አርጀንቲና እድል ጠሞባቸው ነው እንደውም ማለት ነው። የምሬን ማካሊስተር ሁለቴ አንግል ገጨበት። ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል። ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው። ማን ገብቷል አይደለም። ሜሲ ስፔስ ካገኘ ይገላል። ገብቷችኋላ? ገደላቸው። ማን ምን አይነት ጨዋታ ባክ ቱ ባክ ወርልድ ካፕ ፋይናል። ገብቷችኋላ? ምን አይነት በኢየሱስ በጣም ያምራል። ገብቷችኋላ? በሌላ ቪዲዮ ገና በደንብ ነው ይሄን ነገር የምንሰራው። አርጀንቲና ለማንም እንደማትንበረከክ ዛሬ አረጋገጠች። አርጀንቲና እንግሊዝን በሚያስገርም ሁኔታ በመርታት የዓለም ዋንጫ ፍጻሜ ላይ ደርሳለች። ድንቅ ጨዋታ የቱ ነው ከተባለ የዛሬው ነበር። በዓለም ዋንጫው የግማሽ ፍጻሜ መድረክ ድንቅ ፉክክር ያስተናገደውና በታላቅ ቁጭት የታጀበው ጨዋታ በአርጀንቲና 2-1 አሸናፊነት ተጠናቋል። ይህንን ተከትሎ አርጀንቲና ዋንጫውን ለመድገም በሚቀጥለው እሁድ ከስፔን ጋር ለፍጻሜ ጨዋታው ትፋለማለች። የእንግሊዝንና የአርጀንቲናን ጨዋታ እንዴት ተመለከታችሁት? አርጀንቲና እንግሊዝን 2-1 በማሸነፍ ወደ ፋይናል እናቴ ትሙት ትችላላችሁ። በስመ አብ። እኔ በጣም ከሁሉም የሚቆጨኝ ነገር ማለት ነው ሜሲ አርጀንቲና ስላለ ብቻ ይህንን የሚገርም ቲም ምድራዊ ኃይል የማያስቆመውን ቲም በደንብ ሳላጣጠመው መቅረቴ ነው በጣም የሚያናደኝ ማለት ነው። እኔ ሲጀመር አውቄዋለሁ እንግሊዝ ላይ አንድ ካገቡ አውሬ እንደሚሆኑ ባለፈው በግብጽ ጨዋታ ይቻታለው። አርጀንቲና ጥግ ድረስ ነው የሚችሉ ማለት ነው። ሜሲ ምናምን ሳይሆን እንደ አጠቃላይ ቲሙ ይችላል ጥግ ድረስ። የሜዳሃል ለብሔራዊ ቡድን መታገል መዳማት ማለትን ማለት ነው። የፖርቹጋልን ብሔራዊ ቡድን እንደዚህ አንቀህ ነበር እንደዚህ ማሳየት እነ ብሩኖ ፈርናንዴዝ እነ ቪቲኒያን ምናምን እንደዚህ አንቀህ ለብሔራዊ ቡድን እንዲህ ነው ሰው መታገል ያለበት ብለህ ማሳየት የሜዳሃል ትችላላችሁ። እግዚአብሔርን በተበሉት ራሱ ምንም የሚቆጭ ነገር የለም። ጥግ ድረስ ነው የምትችሉ። መድኃኒዓለም የሚገባው ብሔራዊ ቡድን አርጀንቲና ብሔራዊ ቡድን የፈለገ የሲያርፋን ብትሆን ማለት ነው አርጀንቲና ይገባቸዋል ነው ይዳሙታል እስከ ጥግ ድረስ። ማንም ምድራዊ ኃይል አያስቆማቸው። ስፔን አታስቆማቸውም። በእርግጠኝነት ብታስቆማቸው ራሱ ማለት ነው እኔ በጣም ጥግ ድረስ በጣም አጨብጭቤያለሁ ዛሬ። ከአርጀንቲና 2 እንግሊዝ 1 የተረዳናቸው 5 ነገሮች። የመጀመሪያው እኔ ረጅም ዓመት ኳስ አይቻለሁኝ እና ከሜሲ ተቃራኒ የሆነ ቡድን መደገፍ ማለት በቃ መቁሰል ማርያም ሌላ ምንም ነገር የለው። ሁለቱም አሲስት እሷ ነው። የመጀመሪያው አሲስት ላይ ኤሊየት አንደርሰን ወደ ኤንዞ ፈርናንዴዝ እንዳይሄድ የሆነበት ምክንያት ሜሲ ስለሆነች። ሜሲ ባትሆን ፈርናንዴዝ ጋር ነበር ይሄድ የነበረው። ሜሲ ስለሆነች ነው የመጣው። አላጠፋም፣ ገባ የመጀመሪያው ኳስ። ሁለተኛውን ኳስ አሲስት ያደረገችው እሷ ናት። እንዳለ የተበላሹት ኳሶችም ስታወጣቸው የነበሩት ምንድን አንተ አረ ትለያለች ማርያም ነው። ሁለተኛ የተረዳ ነው ይሄ ሰውዬ አስቦ ሰራ ማለት ነው። ላይክ እየሞከረ የነበረው ነገር እየሰራለት እንዳልሆነ ሲያቅ ሊዮኔል ስካሎኒ ምን አደረገ? ክሮስ እንዲወጣለት ፈለገ። አርሊ ክሮሶች እንዲወጡለት ፈለገ። ሌት ክሮሶች እንዲወጡለት ፈለገ። ባክ ፖስት ላይ ሰው ማቆም ጀመረ። ተጫዋቾች ቦክስ ክራሽ እያደረጉ ወደ ፔናልቲ ቦክሱ እንዲመጡ ማድረግ ፈለገ። ሰራለት። ጎሉ ከመቆጠሩ በፊት ስንት ቴስታን ይመቱት የሳቱት። እንዴት ነው መረዳት የማይችሉት እንግሊዞች? እንዴት ነው ክሮሱ ከመውጣቱ በፊት ሶርሱን ለማቋረጥ የማይሞክሩት? አንተ ግን የሚገርም ስራ ነው የሰራው። ምክንያቱም ሰርቶልሃል። የምትቀጣው ደግሞ አንተኛው ነህ ማለት ነው። በዞናል ማርኪንግ ያን ሁሉ ረጃጅም ተጫዋች ስለተደረደረ ብቻ በ5-4-1 እንዴት ነው ሶሉሽን ማግኘት የሚችለው ቲሙ? ምክንያቱም ማካሊስተር 2 ጊዜ ቴስታ መጥቶብሃል። ማካሊስተር ቁመቱን ታውቀዋለህ አይደለ? ሌሎች እነ ኒኮ ጎንዛሌስ ቴስታ እያገኙ የነበሩት ስፔሻል አዌርነሱ ቦታውን ስላገኙት ነው እንጂ በቁመት ስለበለጡ አይደለም። የእንግሊዝ ተጫዋቾች ክሮሱ ከመውጣቱ በፊት በደንብ አድርገው ክሮስ የሚያወጡት ተጫዋቾች የሚይዙ ክንፍ ተጫዋቾች ነበር የሚያስፈልጉ የነበረው። ጄድ ስፔንስ ጨዋታውን በጣም ምርጥ ነበር። ልክ እየደከመው ሲመጣ ኦራይሊን እዛ ጋር ነበር ማስገባት የነበረበት። አራተኛ የተረዳ ነው ቡድኑ በሚፈልገው ሰዓት ላይ ፈርስት ሃፍ ላይ የሞከረ ነበር፣ ሰከንድ ሃፍ ላይ የሞከረ ነበር። ደጋግሞ የሞከረው እንኳን በ3ኛው በ4ኛው ሙከራ ነው ማስቆጠር የቻለው ኤንዞ ፈርናንዴዝ።
ከቦክስ ውጪ ያስቆጠረው አቻ የምታረጋቸውን ወደ ጨዋታ የመለሰቻቸውን ጎል ነው ማስቆጠር የቻለው። ለዚህ ቡድን ምን ያክል ኢምፖርታንት ተጫዋች እንደሆነ ዛሬ ማሳየት ችሏል። ልክ ቡድኑ ከዲፌንሲቭ ስትራክቸር ወደ አታኪንግ ስትራክቸር መቀየር ሲፈልግ ኤንዞ ፈርናንዴዝ ነው የተጠቀመው። ዛሬ ሰርቶለታል። የሚገርም ጎል፣ የሚገርም ተጫዋች። አምስተኛ የመጨረሻው ነገር ደግሞ አርጀንቲና ዋንጫ በልታለች። አንተ ግን ቁርስም በልታል። ፎል ኮፒ ሼር እያደረጋችሁ ይመቻችሁ። የዓለም ዋንጫ ፋይናል እንግዲህ ማለት ነው አርጀንቲና ከስፔን ሆኗል ማለት ነው። ሜሲ ከላሚን ያማል ራሱ ሜሲ ያጠበው ልጅ አድጎ ገብቷቸዋል አይደለም? ፋይናል ላይ ለወርልድ ካፑን ለማንሳት ይገጥመዋል። ማን? አርጀንቲኖች ማለት ሙሉ ቱርናመንቱን ይወድቃሉ። እኔ እነዚህ ሰዎች ሁሉንም ጨዋታ ይወድቃሉ ብዬ ነበር እያሰብኩኝ ነበር። ማን የሚጫወቱት ጨዋታ ምንም በቃ ሊበሉት ነው መሰለኝ። በእንደዚህ አይነት አጫወት ማን እኔ ግራ ገባኝ። የሰው ልጅ እንዳለ ጨዋታውን የሚወድቅ እየመሰለ ይበላል እየተመራ እንዴ። እኔ አርጀንቲና ደጋፊ በኖር አሁን እዚህ ልቤ ምናምን እዚህ ጤነኛ ናችሁ? ግን የምሬን ነው ጤነኛ ናችሁ? አሁን ስፔን ከአርጀንቲና ጋራ በጣም የሚያምር ጨዋታ ምናይ ይመስለኛል። ስፔን በጣም ኳስ ተቆጣጥረው ነው የሚጫወቱት። አርጀንቲኖች ደግሞ ሰው እየገደሉ ነው የሚጫወቱት። ገብቷችኋል? ጦርነት ቶክስ ምናምን ነው። ገብቷችኋል? ስለዚህ የሚያምር ጨዋታ ነው። ማን የሚያሸንፍ ይመስላችኋል? ኮሜንት ላይ የዚህን ጭልፊት ጉዳይ እንዴት አያችሁት? ሾክ ዛሬም አስደናቂ ግምቱ ሰምሮለት አርጀንቲና በሚያስደንቅ ሁኔታ እንግሊዝን ረታለች። በዱባይ ስሙ የናኘው ተንባዩ ጭልፊት ሾክ በዓለም ዋንጫው አንድም ትንባያ ሳይስት ሁሉንም ያሸንፋሉ ያላቸው ሀገራት አሸንፏል። በትላንትናው ዕለት ስፔን ፈረንሳይን እንደምታሸንፍ ገምቶ የተሳካለት ሲሆን ዛሬ ማታ ደግሞ በእንግሊዝና በአርጀንቲና ጨዋታ ላይ ለአርጀንቲና የሰጠው ግምት ሰምሮ አርጀንቲና እንግሊዝን በማሸነፍ ለፍጻሜው አልፋለች። ይህ ጭልፊት ግን የኛንም ዕጣ ፋንታ ቢተነብይ እያሉ በርካቶች ኮመንት ላይ እየጻፉ ይገኛሉ። የጭልፊቱን ጉዳይ እንዴት አያችሁት? ሐሳባችሁን ኮመንት ላይ አጋሩኝ። በፍጻሜው አርጀንቲና ከስፔን ብሔራዊ ቡድን ሊዮ ሜሲ ከላሚን ያማል ማለት ነው። ሜሲን እያያደገው ላሚን ያማል በተቃራኒው ሜሲን ይገጥማል። እንግዲህ በኔሽንስ ሊግ ሮናልዶን ገጥሟል፣ ተሳካለት ላሚን ያማል። አሁን ደግሞ በዓለም ዋንጫው ሜሲን ይገጥማል። አሁንም ሜሲ አሸናፊ እንደሚሆን ነው የሚሰማኝ። አይችላቸውም የድሮ ጎቶች ማለት ነው። ከአሁን ተጫዋቾች ጋር እንደማይነጻጸሩ አሁንም ሊዮ ሜሲ የሮናልዶን ስታት ያስቀጥለዋል ብዬ አስባለሁ ማለት ነው። አርጀንቲና ይገባታል። ምንም እግዚአብሔር ነው የምላችሁ እኔ ምንም በቃ ዛሬ ማመን አለብኝ። በጣም ነው የሚገባቸው እንደ ብሔራዊ ቡድን እንደ ሜሲ አይደለም እንደ ብሔራዊ ቡድን ሁሉም 11ዱም 20 ምናምኑም ተጫዋች ይችላሉ ጥግ ድረስ ከተቀያሪ እስከ ቋሚ ተጫዋች ማለት ነው። በቃ ልብ ነው ያላችሁ። ጦርነቱ በድል ተጠናቋል። ኮከቡና አርጀንቲና ተአምር ሰርተዋል። በ7 ደቂቃ ውስጥ በተፈጠረ ተአምር አርጀንቲና 2-1 በሆነ ውጤት እንግሊዝን አሸንፋ ለፍጻሜ ማለፏን አረጋግጣለች። እጅግ በጣም የሚገርም ጨዋታ ነበረ ስንመለከት የነበረው። በተለይም ደግሞ እንግሊዝ ማለት ነው ይህንን ጨዋታ የተሸነፈችው በገዛ እጇ ነው ማለት እንችላለን። ለረጅም ደቂቃዎች ነበረ በመከላከሉ ረገድ ራሷን በመጥመን ማለት ነው ለአርጀንቲና ይህንን ድል አሳልፋ የሰጠችው። እንደተመለከት ነው እንግዲህ ሊዮኔል አንድሬስ ሜሲ ይህንን ድል ለማስመዝገብ ማለት ነው ተጋድሎ ነው ያደረገው። በሁለቱም ጎል ላይ ማለት ነው ቀጥተኛ የሆነ ተሳትፎ አድርጎ እጅግ በጣም የሚገርም ጨዋታ ተመልክተን ማለት ነው በመጨረሻም 2-1 በሆነ ውጤት አርጀንቲና አሸንፋ እንግሊዝን ሸኝታታለች ማለት ነው። እንግሊዝም በቀጣይ ከፈረንሳይ ጋር ለደረጃ ይጫወታሉ። አርጀንቲና ስፔንን የፊታችን እሁድ ማለት ነው ለዋንጫ ትፋለማታለች። እስኪ እንዲተመለከታችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ሊዮኔል ሜሲና ሊዮኔል ስካሎኒ እንግሊዝን ጉድ አድርገዋታል። አስደናቂ የጌም ማኔጅመንት ነበረ። ሀገሬ ቲቪ ላይ ጨዋታውን በቀጥታ ስንሰራ ነበረ። ጋዜጠኛና ኮሜንታተር ማርቆስ ኤልያስ ስለ ጨዋታው ትንሽ ነገር ማርኪ። የመጀመሪያው አጋማሽና ሁለተኛው አጋማሽ ፍጹም የተለያየ ነው። የመጀመሪያው አጋማሽ ብዙ ኃይልና ጉልበት የተቀላቀለበት እንቅስቃሴ ነበር ያየነው። ሁለተኛው አጋማሽ ላይ ግን በተለይ አንቶኒ ጎርደን ያችን ጎል ካስቆጠረ በኋላ አርጀንቲና ሪያክት ያደረገችበት መንገድ እጅግ በጣም አስገራሚ ነው። እንግሊዝ የበለጠ አፈክፍካ መጫወትን ተከትሎ አርጀንቲና የጊዜ ጉዳይ ይሆናል እንጂ መቼ ጎል እንደምታስቆጠር ግልጽ ነበር። የተለያዩ አማራጮችን ተመልክተዋል። ልክ በግብፁ ጨዋታ ላይ እንዳደረጉት ከሊዮኔል ሜሲ የሚነሱ ኳሶች ናቸው በዚህ ነገር ተጽዕኖ የፈጠሩት። የመጀመሪያው ጎል ከቦክስ ውጭ የተቆጠረ ነው በኤንዞ ፈርናንዴዝ። ሁለተኛው ደግሞ ተቀይሮ በገባው ሚስተር ሱፐር ሰብ ላውታሮ ማርቲኔዝ አማካኝነት በጭንቅላት የተቆጠረ ጎል ነውና ጌም እንዴት ማኔጅ ማድረግ ይቻላል አንድ ቡድን ከመራ በኋላ የሚለውን ነገር እንግሊዝ በሚገባ መተግበር አልቻለችም እና የጊዜ ጉዳይ ይሆናል እንጂ አርጀንቲና እንደምታስቆጥር ግልጽ ነበረ። በተደጋጋሚ እንደተመለከትነው ከመስመር ላይ የሚነሱ ኳሶች በዚህ ነገር ትኩረትን ይስባሉ። አንድ ቡድን ተከላክሎ እስከ መጨረሻው ደቂቃ ድረስ ለመቆየት ይቸገራል። ቢያንስ የመልሶ ማጥቃት እንቅስቃሴ ማከናወን አለበትና ያንን ነገር ግን አልተመለከትንም። ሙሉ ለሙሉ የሚከላከል አርጀንቲና የምትሳሳተውን ስህተት ብቻ
የሚጠብቅ ከዛ በኋላ ኳሱን በረዥም ጥሎ ተመልሶ የሚከላከል አይነት ነው። ምናልባት ይሄ ሊሰራ የሚችለው በመጨረሻው ደቂቃ ያቺ የጎርደን ጎል በመጨረሻው ደቂቃ ላይ ብትቆጠር ኖሮ ማገገም ይችሉ ነበር። ገና አርሊ ነው ጎል ያስቆጠሩት። አርጀንቲና በቂ ማገገሚያ ጊዜ ነበራት። ውድድሩ ላይም ይህንን ነገር በሚገባ አሳይታለች እና እንደዚህ አይነት በሎ ብሎክ ለሚጫወት ቡድን አርጀንቲና ትክክለኛ መፍትሄ ነው ማግኘት የቻለችው። እንግዲህ ሊዮኔል ሜሲ 2 ለጎል የተመቻቹ ኳሶችን አቀብሏል። በመስመሮች መካከል ትጠቀማለህ፣ ሀፍ ስፔስ ትጠቀማለህ፣ ከመስመር ላይ የሚሻገር ኳስ ትጠቀማለህ። ካልሆነ እንደ አርጀንቲና አይነት አሁን እንዳደረገችው ከቦክስ ውጭ የሚመታ ሹት ወይም ተሻጋሪ ኳስ በዚህ ረገድ አማራጭ ነው። እንደውም ግብ ጠባቂው ጆርዳን ፒክፎርድ ተጨማሪ ጎል እንዳስተናግዱ አድርጓቸዋል ማለት ይቻላል። ቀድመው ነው አርጀንቲና ጎል ማስቆጠር የነበረባቸው። ብዙ ተከላክሏል፣ ብረት መልሶባቸዋል አርጀንቲና እና ፒውርሊ የሜንታሊቲ የዲተርሚኔሽን ልዩነት በሚገዚህ ቁርጠኝነት ልዩነት በሚገባ ተመልክተናል። የድል ረሃብ ስሜት በትክክልም ለዚህ ጨዋታ ብቁ መሆናቸውን በሚገባ አሳይተዋል። ነፍሳችንን ሜዳ ላይ እንሰጣለን ብሎ ነበር በጨዋታው መጀመር በፊት ሰጥተዋል። የመሀል ተከላካዩ ሮሜሮ ያንን በሚገባ ተመልክተናል። እንግዲህ ከ1962 በኋላ ባክ ቱ ባክ ከብራዚል በኋላ የመጀመሪያው ቲም ሊሆን ይችላል አርጀንቲና ብሔራዊ ቡድን ዋንጫ የሚያሳካ። ቴንክ ዩ ማርክ። አሰልጣኝ አረጋዊ እንዲሁም ተንታኝ ባጭሩ ዛሬውን ጨዋታ 1 ደቂቃ። እኔ የተገነዘብኩት ነገር በዚህ ጨዋታ ሴሽን ውስጥ የጌም ማኔጅመንት ስህተትና የጌም ማኔጅመንት ራይት ትክክለኛነትን የተመለከትኩት። ኢንግላንድ ጌሙን ይዘው ለመውጣት የሄደበት መንገድ ለእኔ ለውድድሩም ለራሱ ለብሔራዊ ቡድኑ በቂ ነበር ብሎ ማሰብ በጣም ይቸግራል፣ ይከብዳል። አርጀንቲና ግን በጨዋታ ሂደት ውስጥ የተሰጠውን እድል ለመጠቀም የሄደበት መንገድ በግራ በቀኝ በመሃል ራይት በቃ ጥሩ ውሳኔ ነው የወሰኑት። ጥሩ ነገርም ነው ያደረጉት። ኢንፋክት እኔ ኢንግላንድ በግሌ ኢንግላንድ እንዲያሸንፍ ፍላጎት ነበረኝ፣ ግን በፕሬዲክሽን ግን አርጀንቲና እንደሚያሸንፍ አስቀድመን አውርተናል። ሆነም ቀረ ግን ጎሉ ከገባ በኋላ የነበራቸው ጉጉትና ያንን ማኔጅ ለማድረግ የሄዱበት መንገድ ግን ትንሽ የጌም ማኔጅመንቱ ላይ ሲሊነስ አለበት ብዬ ነው የማስበው። ለእኛ ግን ያው ትምህርት ነው። በባለሙያዎች አንደበት ጨዋታው ይህን ይመስል ነበረ። ኒውዮርክ ኒው ጀርሲ ጁላይ 19 የፍጻሜ ጨዋታ ስፔን ከአርጀንቲና